እኔ ስቀርብሽ አንቺ የምትርቂኝ ቢላትም አይ ምንም አላረከኝም ለትንሽ ቀን ነው ትረሳኛለህ እያለችው እንግዲህ ኪራን ለመራቅም ለመቅረብም በጣም ጨንቋታል ማለት ነው። እና እዛ ቤት እንግዲህ ሀሴት መታለች። ያው ሀሴት እንዳለች እናውቃለን። ከሀሴት ውጭ ደግሞ ሄኖክም መጥቷል። ሄኖክ እንግዲህ እንደምናውቀው የሀሴት የፍቅረኛ ነበረ። ከዚህ በፊት ብዙ ላይፎችን ብዙ ነገሮችን እንዳበላሸች ለኪራ ስትነግረው ነበረ። ይህን ጉዳይ ግን ጽናት አታውቅም ምን እንደሆነ። ከዚህ ቀደም እንግዲህ ሳምሪ ማለት ነው ሳምሪ የሀሴት ጓደኛ ሆኜ ያለውን ነገር ልጠይቃት ከዚህ ልጅ ጋራ ምን አይነት ግንኙነት እንዳላቸው ብላ ነበረ ማለት ነው። እና እንደውም አልጋ ልታነጠፍ ስትገባ ሀሴትና ሄኖክ በጣም እየተጨቃጨቁ እንደውም ተያይዘው ሊደባደቡ ሲሉ ጽናት ደርሳ ነበረ ማለት ነው። እና በጣም ተደንቃ ምን ሆነሽ ነው ሀሴት ደህና አይደለሽም እንዴ ብላ ስትላት እሷም ደህና አይደለሁም እኔ መሸነፍን አልወድም ብላ እንግዲህ ተከትላ ወጥታለች ማለት ነው። ጽናትም እንግዲህ ይሄን ጉዳይማ ለሳምሪ መንገር አለብኝ መጣራት አለበት ብላ እየወጣች ባለችበት ሰዓት ነበረ ኪራ በር ላይ ያገኛት ጽናትም ማለት ነው። ጽናት ወዴት ነው የምትሄጂው ብሎ ሲጠይቃት የትም አልሄድም እዚሁ ነው ብለዋለች። የት እዚሁ ብሎ ሲላት አይ እዚሁ ነው እያለችው ነበረ ማለት ነው። በቃ ልሂድ ምን ነው ፈለከኝ ብላ ስትለው መሄድ አይቻልም ለምን ሲባል ብላለች ጽናትም። ኪራም አይ እኔ ስላልፈቀድኩ መሄድ አትችይም ብሏታል። ግቢና ምሳ ስሪልኝ የሚበላ እርቦኛል ብሏታል። ጽናትም እንግዲህ ተመልሳ የእሱን ምሳ ልትሰራ ወደ ክችን ገብታለች። ሳምሪ ጋም ሳትሄድ ቀርታለች ማለት ነው። እንደውም ጽናትና ኪራ ያው እነ ምሩ ቤት ባደሩ ሰዓት እንግዲህ ምሩ የሚለበስ ልብስ አምጥታላቸው ነበረ። ኪራም ለብቻው እዛ ጋ ሶፋ ላይ ጽናትም እናተኛ አልተኛም ብቻ ንትርካቸው እንደ ህፃን ልጅ ነበረ ማለት ነው። እዛ ጋር በጣም ነው ያሳቀች ጽናት እንዴት አድርጋ እንደምትገለባበጥ በጣም ነው የሚገርመው ማለት ነው። እና ተተኛ ታልተኛ ግን ብርድ ልብሱን አጥፈክ አስቀምጠው ብለዋለች። እንግዲህ በዛን ሰዓት ነበረ ኪራም አልብሷት እሷም ምን አገባሽ እንዲሁ ብተኛ ብሎ ሲላት ያው ኪራ ብርድ ቢመታክ በኋላ መከራው ለኔው ነው ብላለች። ለምን የምታስቢልኝ ብሎ ይጠይቃታል። እንግዲህ እሷ የያዛት አንድ የአባቱ ቃል ነው ማለት ነው። እና ቃሌን አልሰብርም ብላ እንግዲህ የራሷን እኔ አንዳንዴ በጣም ነው የሚገርመኝ የጽናት ድርቅና ማለት ነው። እውነቱን ለኪራ መናገር እሱ ደግሞ አምኖ የመቀበል የራሱ ፋንታ ነው። አምኖት አልተቀበለ ደግሞ እውነቱን ተሰማ ምንም ላይል ይችላል ወይ እሷን ሊመርጥ ይችላል። እንዳለውም ከእናቴማ ደስታ ያው አንቺን አላስቀድምም ሀሴትን አገባለሁ ብሎ ሊልም ይችላል ማለት ነው። ይሄ ራሱ ምርጫ ስለሆነ እዚህ ጋር ግን ጽናት እውነቱን መናገር አቅቷታል። አባቴ እያለች አባት መቼም አታግቡ አይልም እኮ አባት ነው። በምንችለው አባታችንን በህይወት እስካሉ ትሪት ማድረግ ነው። ይሄ የራሴ የግል አስተያየት ነው ማለት ነው። እና እንግዲህ ኪራ እና ጽናት ያው እንግዲህ ሀሴት ቤት ቆልፋ ነበረ የሄደችው። በኋላ ላይ ሀሴትም መታለች፣ ቤትም ገብተዋል። ሀሴት ግን ጥሩ ሙድ ላይ አልነበረችም። ምን ሆነሽ ነው ፊትሽ ሁሉ ተቀያይሯል እያለ ሀሴትን ሲጠይቅ ነበረ ኪራ ማለት ነው። እሷ ምንም አልሆንኩም ብለዋለች። ውይ ሀይ በቃ ሄጄ ውሃ ላምጣ ብላ ባለችበት ሰዓት ኪራም ጽናት ሂጂ አንቺ አምጪላት ብሏታል። ጽናትም እሺ ብላ ወደ ክችን በሄደችበት ሰዓት እንግዲህ ኪራና ጽናት ተቃቅፈው ነበረ። ኪራና ሀሴት ተቃቅፈው ነበረ ማለት ነው። እሷም እንግዲህ ውሃውን ይዛ ስትመጣ ሀሴት ተክላስ ልረፍ ብላ ገብታለች ማለት ነው። ሀሴትስ አሟት ነው እንዴ ምን ሆና ነው ብላ ኪራ ስጠይቀው አዎ አፏን አሟት የእውነት መጋኛ መቷት ምናምን እያለ ሲላት እንደውም ጽናት እያሾፍክብኝ ነው እንዴ ብለዋለች ማለት ነው። እና እንግዲህ ኪራም ወደ ክላስ ሄዶ ነበረ። እንግዲህ ክፍል ውስጥ በሄደ ሰዓት ሀሴትን አቅፏት ነበረ። ምን ሆነሽ ነው ምንድን የተፈጠረው ብሏት
ጽናትም ብላ ወደ ክፍሉ ገብታለች ማለት ነው። እንግዲህ ታየቻቸው በኋላ ምንድን ነው ያለችው? ምሳ ምግብ ደርሷል ላቅርብ ብለዋለች ማለት ነው። ሀሴት አይ አሁን አልፈለኩም ጽናት ብላታለች። ኪራም ከሀሱ ጋር በላለው ብሏል። ጽናትም እንግዲህ በዛ መሀል በጣም ተበሳጭታ ወጥታ አንድና አንድ በጣም ነበር የተናደደችው። ጽናት ተረጋጊ፣ ይህ እንዲሆን አልነበረ እቅድሽ፣ እየተሳካ ነው። ስለዚህ የእሱን ደስታ ማየት ስለሆነ ተረጋጊ፣ ቅናትሽም በልክ አድርጊ ብላ ከራሷ ጋር ከተሟገተች በኋላ ስልክ አንስታ ለጋሽማ መደወል አለብኝ፣ ይህን ሰፕራይዝ እነግረዋለሁ ብላ እያወራች ቤት ውስጥ ያለው ድባብ ጋሼ በጣም አሪፍ ነው። ኪራና ሀሴትም እየተዋደዱ ነው። አሁን የቀረን በርበሬ መቀንጠስ ነው። ኪራን ድል ባለ ሰርግ እንድረዋለን ስትል ኪራ መጥቶ ነበረ። ምን እያልሽ ነው? ለማንም እድሪኝ ብለው ጸብ ተፈጥሮ ነበረ ማለት ነው። እውነቱን ንገሪኝ ታልፈለግሽም ብሎ ሲላት እውነት ከሆነ አዎ አልፈልግህም ማለት አልችልም ብለዋለች። እንግዲህ ኪራ ሄዶ መጠጡን ጠጥቶ ገብቷል። ጽናትን በር ላይ ጠብቀው ነበረ። ኪራ ግን ከቤት አስወጥቷታል። ምንም አሁን ጽናት